ፖሊሶች ሲመጡ አንደኛ ፔፐር ያስፈልጋቸዋል፣ ኮርት ፔፐር ያስፈልጋቸዋል። ዝም ብለህ መተህ ውጣ ልትለኝ አትችልም። ጥቁር መሆን ስታይል አሪው ዘ ማኔጀር አለችኝ። ስትለኝ እሺ አልኩኝና የስ አም ዘ ማኔጀር ብዬ ዱክ እንደውም በጣም ነው እንትን ያልኩት። በቃ ውዝ ላይክ ብላክአውት ሴትዮዋ በጥፊ መቷት። ኦልሞስት ክሎዝ ቱ ላይክ ስፒት አድርጋብኛለች። ትቆያት ቆይ ለሚፈጠር ነገር ዩ አር ሪስፖንሲብል ስለው ከዛ ኖ አለና በኪናው ተዋስተረገው ማለት ነው። የዛሬ እንግዲህ 40 ዓመት ገደማ በሳምንት $525 ማግኘት ማለት አስበው በጣም ብዙ ገንዘብ ነበር። በጣም ብዙ ገንዘብ። ሄሎ ዲኤምቪ፣ እንግዲህ ዛሬ ያለሁት እዚህ ሲልቨር ስፕሪንግ ዳውንታውን ዘኒ ባርና ሬስቶራንት ነው። ለምንድን ነው የመጣሁት? የመጀመሪያ ዩቲዩብ ቪዲዮዬ ነው። ሰብስክራይብ እንድታደርጉ መጀመሪያ አስጠነቅቃለሁ። ከዛ በተጨማሪ የዘኒን የህይወት ተሞክሮ፣ ዘኒ ማለት የዘኒ ባለቤት ናት። የእሷን የህይወት ተሞክሮ ሙሉ ለሙሉ በቃ ማናት ዘኒ፣ ከየት ተነስታ ነው ዛሬ እዚህ የደረሰችው የሚለውን ነገር ኢንተርቪው አደርጋታለሁ ማለት ነው። ተከተሉኝ። ሰላም ያሬድዬ፣ እንዴት ነህ? ሰላም ነው ወይ? እንኳን ደህና መጣችሁ። ሰላም። ዘኒን የማታውቋት እሷ ናት? አዎ፣ ዘኒ ባለ ነው። ዘኒ ባርና ሬስቶራንት ባለቤት ዘኒ። አመሰግናለሁ። የማሳልፈው ቴንክ ዩ። አብራችሁን ሁኑ ከዩቲዩብ ቻናሌ ጋር። ጋሼ እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን ደህና ነህ? አለን። ሰላም ውድ የያሬድ ዲኤምቪ ዩቲዩብ ቻናል ተከታታዮች፣ እንግዲህ ዛሬ የመጀመሪያው ዩቲዩብ ቻናል ቪዲዮዬ ከዘኒ ጋር ጀምራለሁ። ያው ለብዙዎች ኢንስፓየር የምታደርግ እንደ እናት የምናያት ሰው ናት እና ዘኒ ለዛ ነው የመጀመሪያ ቪዲዮን በሷ መጀመሪያ የፈለግኩት እና ዘኒ ባርና ሬስቶራንት ውስጥ ስቱዲዮ ክሬት አድርገን ነው እየሰራን ያለ ነው። ዘኒዬ የመጀመሪያ እንግዳዬ ስለሆንሽ እጅግ በጣም ደስ ይለኛል። እኔም በጣም አመሰግናለሁ። የመጀመሪያ እንግዳ ሆኜ በመጋበዜ እጅግ በጣም አድርጌ አመሰግናለሁ። ቴንክ ዩ። እና የተወሰኑ ጥያቄዎችን ጠይቅሻለሁ። ላይክ ጆርኒሽን ፍሮም ዘ ቢግኒንግ እስከ ዛሬ ያለሽበትን ሁኔታ ለብዙዎች ስፔሻሊ ለወጣቶች አንቺ ነገር ኢንስፓየር ይሆናል ብዬ ስላሰብኩ ነው። እና እስኪ መጀመሪያ ዘኒ ማናት? መች ነው እዚህ ሀገር የመጣሽው? እና ስለ ራስሽ ላይክ ፐርሰናል ነገር ብትነግሪኝ። እሺ እንግዲህ በድጋሚ ጤና ይስጥልኝ። ዘኒ መንግስቱ እባላለሁኝ። እዚህ ሀገር የመጣሁት በ1988 መጨረሻ ላይ ነው የመጣሁት። ብዙ ዓመት ቆይቻለሁኝ። ስመጣም የመጣሁት ማሳቹሴት ቦስተን የገባሁት። ቦስተን ገብቼ እንግዲህ ለሀገሩ አዲስ ውጪ ከባድ ነው በጊዜው። ግን ለማንኛውም እግዚአብሔር ይመስገን በጣም ወንድሜ አብሮኝ ስለነበረ ሁሉን ነገር ጋይድ ያደርገኝ ስለነበረ ብዙም አልከበደኝም። እንግዲህ ይማራለሁ ብዬ ነበር የመጣሁት። በእርግጥ እንደመጣሁኝ ስራ ጀመርኩኝ። ወጣቶች ነው የመጣሽው ማለት ነው? አዎ ወጣቶች ነው የመጣሁት እና ስራ ጀመርኩኝ። አንድ ኮፊ ሾፕ ጀምሬ አሁን በቃ ስራው በጣም ሩጫ ነው። የመጀመሪያ ስራሽ ነው? አዎ ኮፊ ሾፕ። ከዛ አሁን እዛ ገብተን ስሰራ እንግዲህ ወንድሜ በደንብ ነግሮኛል። አሜሪካ ነገር ቀልድ የለም እንደ ኢትዮጵያ እንትን የለም እና በደንብ ተበራቺ ምናምን ብሎ ስላለኝ አሁን ስራውን በደንብ ጀመርኩኝ። በስራ ሲጀምር በጣም ሲሪየስሊ ሰራ ነበረ እና ከስተመሮች ደግሞ ያኔ የዛሬ 35 ዓመት ገደማ ክሎዝ ቱ 4 years ነው እና ሰው ሲያይ አንድ አፍሪካዊ ሴት ኢትዮጵያዊ ነጩ ናቸው ሳየው በጣም እንትን ናቸው፣ ደስ ብለናቸው ከየት ነሽ ከየት ናችሁ ምናምን ነገር ብሎ ይጠያይቁናል። እና ስራችንን ኮፊ ሾፕ ውስጥ በደንብ እንሰራ ነበረ። ከዛ 1 ወር 2 ወር እንደሰራሁኝ በጣም አይ ወርክ ሪሊ ቬሪ ሃርድ። የቤተሰብ ነው ኮፊ ሾፕ ነው? ደንኪን ዶናት ዋተርማርክ ካምፓኒ ይባላል። ኮፊ ሾፕ እና ሳንድዊች ኤሪያ ያለው
እና እዛ ላይ በቃ እንዴት እንደምሰራ ልነግርህ አልችልም። እና ወዲያውኑ ዊዝን 2 ወር ሳልሰራ ፕሮሞት አደረጉኝ እና አይ ቢካም ማኔጀር ሆንኩኝ እና በቃ ደስ አለኝ። አሁን ከዛ በኋላ በቃ ተወኝ ስራው ምን ልንገርህ በጣም እሰራለሁኝ አሰራለሁ በደንብ ኮርስ ወስደን ክላስ ወስደን ምናምን ስለነበረ ጥሩ ስለምሰራ በጣም ጥሩ ክፍያ ነበረኝ በወቅቱ። የዛሬ እንግዲህ 40 ዓመት ገደማ በሳምንት $525 ማግኘት ማለት አስበው በጣም ትልቅ ገንዘብ ነበር። በጣም ብዙ ገንዘብ ነበር። በዛ ላይ ደግሞ ልክ እንዳልኩ በቃ ከስተመር ሰርቪሳችን ልነግርህ አልችልም። እና ልክ ከስተመሩ ሲመጣ የሚፈልገው ቡና እናውቃለን። ቡና ክሬም ያለው ክሬም የሌለው ብላክ ምናምን ብለን እየተፋጠንን ስለምንሰጥ ቲፓችን ምኑ ልነግርህ አልችልም። በጣም ቆንጆ ነበረ። ከዛ ቦስተን ውስጥ 10-11 ዓመት እንደቆየሁኝ ወደ ዲሲ ወደዚህ ሀገር ሙቭ አድርጌ መጣሁኝ እልሃለሁ። ስለዚህ እዚህ ከመጣሽ በኋላ ላይ በዚህ ስራ ነው በዛው በሬስቶራንት ስራ ነው ቀጠልሽ? እዚህ ከመጣሁኝ በኋላ ደግሞ እንደገና ሬስቶራንት ላይ ገባሁኝ። ድሮ ቢግ ቦይስ ሾኒስ የሚባል ሬስቶራንት ነበረ እና አሁን ለልጆች እንግዲህ ወልጄ ነው የመጣሁት። ስለዚህ እዚህ ሙቭ ሳረግ ልጆች የማሳደግ ስለነበረብኝ በቃ ቀስ ብዬ ትንሽ ስራ እየሰራሁ ልጆችን ያሳድጋለሁ ብዬ ኢንተርቪው ሲሄድ ኤክስፒሪየንስን የተጻፈልኝን ወረቀቶች ምናምን ስታይ ጀነራል ማኔጀሯ እንድትሆኝ የምፈልገው እንትን ነው አለችኝ። ማኔጀር እኔ ልጆች ማሳደግ አለብኝ አልችልም ስላት ኤኒዌይ ማኔጀር ሁኝ ስትለኝ ማኔጀር ሆንኩኝ ማለት ነው። እና በሄድኩበት ቦታ ሁሉ በጣም እሰራለሁኝ። በጣም እሰራለሁኝ። እኔንም ደግሞ ከነኩኝም ደግሞ አልችልም። አንድ በወሰን ውስጥ ሆኜ አንድ ክሬዚ እንትን ነገር ላስታውስህ። ምን ሆነ መሰለ፣ ይሄ ትልቅ ሬስቶራንት ነው እንግዲህ ኮፊ ሾፑ። እዛ ውስጥ ቬንዲንግ መሽን አለ ምን አለ። አንድ ነጭ መጣችና ሳንቲም ምናምን ነገር ጨማምራ ሲጋራ ልታወጣ ስትል መሽኑ አልሰራም እና መጣችና ገንዘቤን I need my money right now አለችን። በኋላ ስትለን አሁን ልጆች መጡና ዘኒ ማኔጀር ይፈልጋሉ ትጠሪያለሽ አሉኝና ስመጣ እያዩት ነበር በካሜራ። ከዛ ስመጣ yes my dear what can I do for you ስላት I need ጥቁር መሆን ስታይ are you the manager አለችኝ። ስትለኝ እሺ አልኩኝና yes I am the manager ብዬ እንደውም በጣም ነው እንትን ያልኩት። yes I am the manager ብዬ እንትን አልኩኝ። I need my money right now ብላ ተጠግታ ዩር ኤምኤፍ ስትለኝ የለሁኝም እና ልመለስ ነበር ወዲያውኑ። እንዴት አድርጌ ድብድብ ስትለኝ በቃ ውዝ ላይክ ብላክ አውት። ሴትዮዋ በጥፊ መቷት። ኦልሞስት ክሎዝ ቱ ላይክ ስፒት አድርጋብኛለች። እና ትንሽ አንዳንድ ጊዜ እንትን ያድርጉሃል። ይሄ ያለ አይደለም አንዳንድ ስቴት ላይ የነጭና የሻ ምናምን ነገር ያጋጥማል። ግን you have to challenge ዝም ብለህ እንትን አትልም። ህጉንም ደግሞ አንቺም ላታውቂም ትችላለሽ። ላይክ እንደዚህ ምናምን ችግር ነው። አሁን ብዙ ሰራተኞች ነበሩኝ። በኋላ ዘኒ በቃ ጀስት እንደውም ተከትያለሁ ወጣ ስል ከዛ ዘኒ ፕሊዝ ምናምን ነገር ሲሉኝ ተመለስኩኝና ወዲያው ነው አይ ሪግሬት ይነወት አልኳቸው። I shouldn't be the manager እና አሁን ኦነሩን መደወል አለብኝ ብዬ ለኦነሩ ደወልኩና ስቲቭ አይ ዲድ ዚስ ስላደረኩኝ አሁን ብር 10,000 ብር ምናምን ቤት ይካሻለን ተረከበኝና ልውጣ አልኩት። በኋላ ስለው ኖ ዘይኒ በዚህ ሀገር ቪዲዮውን አየና ኢት ኮልድ ሰልፍ ዲፌንስ ኦልሞስት በጣም ክሎዝ ሆና ስፒት አድርጋብሻለች። ስለዚህ ተብዬውል በዛ ዳንኩኝ እልሃለሁ። እና ከዛ እዚህ ሀገር ደግሞ ተመልሼ መጣሁኝ። አሁንም በማኔጀርነት ብዙ ጊዜ ሰራሁኝ እዛ ሾኒስ ላይ። ከዛ ሜሪት ሆቴል ገባሁኝ። ሜሪላንድ ቤተዝዳ ዋናው ሆቴል ኮንፈረንስ ሴንተር ቢለው እዛ ገባሁኝ። እዛም በማኔጅመንት ብዙ ጊዜ ሰራሁኝ። በጣም ወደ ስራ ነበረ። የትኛው ፊልድ ላይ በሬስቶራንት በጣም ሬስቶራንት አለው፣ ባር አለው፣ ሩም ሰርቪስ አለው፣ ኮፊ ሾፕ አለው። እሱም በሙሉ ሱፐርቫይዝ ማድረግ መቆጣጠር ነበር ስራዬ።
እና አይ ላቪት በጣም ደስ ይል ነበር። ምን ያህል ሰራሽ እዛ? 8 ዓመት ገደማ ሰርቻለሁ። ኦኬ 8 ዓመት። ከዛ በኋላ መች ነው ዘኒ ወደ ዘኒስ ሙቪ ያደረግሽው? ዘኒ የተከፈተው መች ነው? እዛ ሆኜ ሜሬት እየሰራሁኝ ትንሽ አንድ ሴት በጣም ታስቸግረኝ ነበር ከሌላ ከሚድል ኢስት ትንሽ አላለም ኮምፕሌክስ ነገር እና እኔ እዛ ማኔጅመንት ላይ የፈለግነው እንደምንለብሰው ለብሼ ምን ብዬ ነው ዘንጬ የሚሄደው ሚስተር ሜሪየትም ሁሉም ስለሚያውቁኝ ማለት ነው። እና ጥቁር ልበሺ ነጭ ልበሺ ምናምን ስለምታስቸግረኝ አሁን አንድ ጊዜ ረታይ ምናምን አልኳት እና ከእሷ ጋር ትንሽ ችግር ስትፈጥርብኝ አይ ከዚህ ሁሉ እንደውም ኢትስ ታይም ፎር ሚ ብለቅ ይሻላል ብዬ በወንድሜ ልጅ ግራጁዌሽን ነበረ አትሄጂም አለችኝ። ግራጁዌሽን አልኳት። ደግሞ እግዚአብሔር ይመስገን ልክ እንዳልኩ ከመጀመሪያ ጀምሮ ጥሩ ስራ ስለሰራሁኝ ቦስተን ላይ ራሱ አንድ ጥሩ ኮንዶሚኒየም ገዝቼ ነው የመጣሁት። እና የብዛ ቤት ኪራይ ይመጣልኛል፣ ትንሽ ፓርኪንግ የራሱ አለው፣ እሱም ተከራይቶ ገንዘብ ይመጣልኛል። ሀብ ሰምቲንግ ሰው ሊቆጣኝ ሊሰድበኝ አይችልም። አይዱ ማይ ጆብ። እና አሁን ያ ትንሽ ካፒታል ስላለችኝ ከሴትዮዋ ጋር መስማማት ስላልቻለን የነዋት ልልቀቅ ስራውን ብዬ ለቀኩኝ ከሜሪየት። ግን ጥሩ አጋጣሚ ነው። ከዛ ወደ ራሴ ተመለስኩኝ ማለት ነው በ2014 እዚች አንድ ግሮሰሪ ነበረች እሷ ጋር 1 ዓመት ላይ እዛ ሰራሁኝ። ከዛ አብራችሁ ላይ እንደ ኦነር ሆነሽ ነው ሰራሽ? ኦነር ሆኜ ነው ሊስ ወስጄ ነው የሰራሁት። እዛ ሊስ ጀምሬ ሰራሁኝ። እዛ ሳሰራ እዛም ደግሞ ትንሽ ላንድሎርዱ አስቸገረ። አንድም ደግሞ ሌላ ሴት ነበረች እሷም ትንሽ አስቸገሩኝ። እኔ በጣም ዳውን ቱ ዘ እርዝ ጥሩ ሰው ነኝ ብዬ አስባለሁ። ግን ብዙ አልፋለሁኝ። ሌላ ነገር ደግሞ ተጽዕኖ ከፈጠሩብኝ ደግሞ አይካንት ሰውየው ሴትዮዋ ትንሽ ሲያስቸግሩኝ እነሱንም ልክ እንዳልኩ አንደኛ መጠነኛ ፖሊሶች መጥተው በፖሊስ ውጭ ምናምን ነገር ሲሉኝ ነው ፖሊሶች ሲመጡ አንደኛ ፔፐር ያስፈልጋቸዋል፣ ኮርት ፔፐር ያስፈልጋቸዋል። ዝም ብለህ መተህ ውጣ ልትለኝ አትችልም። ጠበቃ አለኝ። ከጠበቃዬ ጋር ላንድሎርድ መቶ አሁን ቹቱ ሊቭ ምናምን ነገር ሲለኝ ዱ ዩ ሃቭ ኮርት ፔፐር ምን አለ ብዬ ስለው እንደውም ኢትዮጵያኖችን በሙሉ አስወጣለሁ ሲለኝ ምን እንዳደረኩት ሲለኝ እንደሱ ነው። 3 ዊትነሶች ነበሩ ያስኩኝና በደንብ አድርጌ ከሳሃለሁኝ እና ማንነቴንም አሳውቃለሁ ብዬ ከዛ ዊትነስ ያስኩና አጠገብ አሊ ያለች አሊዋ ላይ መኪናውን ፓርክ አድርጎ ሄዷል። ኦነር ስለሆነ ማለት ነው። ፓርክ አድርጎ ሲሄድ አሁን አንድ ሰራተኛ ደግሞ ትንሽ ያሟት ነበር በመጠኑ። አይ እንግዲህ ከታመምሽ ደውጪ ያልኩና መኪና ውስጥ ገባች እና መኪናው ብሎክ ተደርጓል። አሁን ፖሊስ ጠራሁኝ። ሰራተኛ ስለታመመች መሄድ አልቻለችም፣ ሰንበዲ ብሎክ አድርጎታል አልኩኝ። እና ግን እግዚአብሔር ይቅር ወደያ የሰውየው መኪና ነው የላንድሎርዱ። እና ከዛ መጠበቅ ትችላላችሁ አለ እንግዲህ ኦፊሰር ሳብትዩ እኔ ሰራተኛ የምታበይ ነግሬሃለሁ ትቆያት ቆይ ለሚፈጠር ነገር you are responsible ስለው ከዛ ኖ አለና መኪናውን ተዋስደረገው ማለት ነው። እና ከላንድሎርዱ ጋር አሁን ጦርነት ጀመረ። ከዚህ በኋላ አልኩት ሎየሬንም ደግሞ ኢንቮልቭ አደረኩኝና ብቻ ምን መሰለህ መነካት አልፈልግም በምንም ተአምር ሰው አልነካ ሰው ስለማትነኪ ከተነካሁኝ ደግሞ I have to fight እስከ መጨረሻውና it's all good experience። እነሱ ከዛ ቦታ ላይ ስለገፉኝ እግዚአብሔር ደግሞ እዚህ ቦታ ላይ መጣኝ ማለት ነው። በጣም ደስ ይላል። በጣም ደስ ይላል። ዘኒ ከዛ በኋላ ነው የተጀመረው። ኦኬ ስለ ዘኒ ደግሞ እናውራች። ዘኒ ላይክ ከስሙ እንጀምር እና ላይክ ዘኒ ምንድነው ዩኒክ የሚያደርገው? ላይክ ከሌሎች ሬስቶራንቶች ዩኒክ የሚያደርገው ከስተመር ሰርቪስ ነው። እኔ እንዳልኩ እንግዲህ ብዙ ቦታ ስለሰራሁኝ ከነጩም ከጥቁሩም በማኔጅመንትም ስለሰራሁኝ አይ ዱ ሃቭ ጥሩ የከስተመር ሰርቪስ አለኝ እና ሰው ላይ አይ ላቭ ሰው ለሰው ሪስፔክት ሰጣለሁኝ። ለኔ ሰው መሆን ነው እንጂ የሚጠበቀው ነጭ ጥቁር አረንጓዴ አይ ዶንት ኬር ሀብታም ድሃ የሚባል ነገር አላውቅም። ለኔ ሰው ሁሉ ሰው ነው እና ኢቨን ሰራተኞቼ 40-50 ሰራተኞች በየቦታው ያጋጥሙኛል እና ያንን ሺፍት ማኔጅ ማድረግ ቀላል ነገር አይደለም እና በሰላም በፍቅር ከእግዚአብሔር ጋራ ሁልጊዜ ሺፍቴን እየጨረስኩኝ በሰላም ወደ ቤቴ እገባለሁኝ። አሁንም ወደ ራሴ ስመለስ ብዙ ሰራተኞች ነበሩን ቢፎር ኮቪድ በጣም ብዙ እና በጣም እንሰራለን። ህዝቡ እኔ እንጃ የኔን ቤት የማያውቀው ሰው አለ ብዬ አላስብም።
እና ሰርቪሴ የተለየ ነው። ሰራተኞቼን በደንብ ትሬን አድርጋለሁኝ። ከስተመር ሰውን ሪስፔክት እንዲያደርጉ ከስተመር ኦልዌይስ ኪንግ ኦልዌይስ ራይት የሚለውን ነገር ጨብጠው እንዲሰሩ ስለማደርግ የኔ ቤት ሰርቪስ በዛ ይለያል። ዊ ሪስፔክት እኛ ማንንም ሰው ዛትስ እንግዲህ ትንሽ ዩኒክ የሚያደርገው ያ ነው ብዬ ነው የማስበው። በጣም ደስ ይላል። በጣም ደስ ይላል። አሁን ሁሌ ጊዜ ሳይሽ እዚህ ዘኒ ላይክ አለባበስሽ ምናምን ዩኒክ ነው። ኢትዮጵያዊነቱ በደንብ አለ እና እሱስ እንዴት ነው ላይክ ፐርሰናል እንትንሽ ነው ላይክ ሁሌ የምትለብሺው አለባበስ ነው ይሄ ላይክ? እኔ ሁልጊዜ ከልጅነቴ ጀምሬ አክስቶቼ፣ እናቶቼ፣ አባቶቼ ቤተሰብ ሲያሳድገኝ በቃ ይሄን ልበሽ ይሄን አድርጊ እያሉ ያሳደጉኝ ትልቅ እስከመሆን ድረስ ማለት ነው። ያ እንትኑ ስላለኝ ሁልጊዜ መልበስ እወዳለሁኝ። ስኖት የውድ ምናምን ነገር አለም የሆነ ነገር ብቻ አድርጌ የራሴን አስተካክዬ መውጣት እወዳለሁኝ። ፐርሰናሊቲ ኢዝ ማተር። በዚህ ሀገር ላይ ራስን ጠብቀ መስራት፣ ራስን ጠብቀ የምትወጣበት ቦታ ሁሉ ትልቅ አስተዋጽኦ አለው። ሪስፔክት ነው። ስራዬን ደግሞ በጣም ስለምወደው ኪችኔ ለእኔ ቢሮዬ ነው። እያየሁሽ ነበር ውስጥ ገብተሽ ስትሰሪ ማለት ነው። ውስጥ ገብቼ ኩክ አደርጋለሁ። ውስጥ ገብቼ ዕቃ ማጠብ ካለብኝ አጥባለሁኝ። እንደዛ ነው ሰዎችን የምታሳያቸው። በደንብ እንትኑን አብሮሽ የሚሰሩ ሰዎችን ሞቲቬት የምታደርገው እንደዛ ነው። በደንብ እኔን ሲያዩ በስማም ልነግርህ አልችልም። በሙሉ ሰራተኞቼ ዘይ ወርክ ሃርድ። ለምን ፎሎ ዘ ሊደር ነው። እኔ እዛ ጋር እንደዛ ስሰራ ስለሚያዩ እንደሱ ደግሞ የበለጠ ይሰራሉ። እና እግዚአብሔር ይመስገን በጥሩ በጥሩ እየሰራሁ ነው ያለሁት። አመሰግናለሁ እግዚአብሔርና። ምን ያህል አለሽ ግን ላይክ በጣም ሁሌ ስላይሽ የተለያየ ነው የምንለብሽው እና ምን ያህል ታውቂያለሽ በቁጥር ላይክ ምን ያህል ባህል ልብስ እንዳለሽ? እሱን አላውቅም። በጣም የሚያምርብሽ ደግሞ ይሄን አይቶ ይሄንን ለማየት የሚመጣ ብዙ ሰው ይኖራል ብዬ አስባለሁ። ያን ነገር ሲያይ ኢትዮጵያ ሀገሩን የሚናፍቅ ሰው በተለይ አንቺን ሲያይ ብዙ ነገር በተለይ እናት ሲናፍቅ ምናምን ትሪትመንትሽ እንደዛ አይነት ነገር ደስ ይላል። እና ሌላው ጥያቄ ምንድነው ሬስቶራንት ላይ ላይክ አሁን ምን አይነት ዲፊከልቲ ነው ላይክ ብዙ ጊዜ የሚገጥምሽ ላይክ ስራው ላይ ያለሽ? ስራው ላይ በጣም ጥሩ ነው፣ ደስ ይላል። ግን አንዳንድ ጊዜ ትንሽ ከመጠን ወጣ ብለው እንደዚህ ትንሽ ጠጥቶ የሚመጡ ሰዎች እንደዛ ስታይ ታዝናለህ። በወገንህ ላይ ያላግባብ ትንሽ መጠጥ ጠጥተው በኃይል ሲሆኑ ስታያቸው ያሳዝንሃል። በራሳቸው ገንዘብ በራሳቸው ሰዓት የእኛንም ጊዜ አንዳንዶቹ ትንሽ መጠነኛ ችግር አለ እና ዊሽ እኔ ጠጥተው ካየሁኝ ሰርቭ አላደርጋቸውም። ይሰድቡኛልም ምን ይሉኛልም። እኔ እዚህ ያለሁት ለገንዘብ ብቻ አይደለሁኝም፣ ስራዬን ለመስራት ብቻ። እንደውም ከጠጡ ሰርቭ አላደርጋቸውም። በዛ ነው እንደውም ትንሽ የሚሰድቡኝ። ምክንያቱም ነገ ጠዋት ይሄ ሰውዬ ቤተሰብ አለው፣ ሜይ ቢ ሚስት ልጆች ይኖሩታል፣ እናት አባት ይኖሩታል እና አትሊስት አይ ሃቭ ቱ ሴቭ ዜም ይሄንን እኔ ጋር የሚጠጡትን አጠጡም ብዬ በማስወጣቴ ትንሽ ወደ ቤታቸው እንዲገቡ ትንሽ ቀርበሽ ነው ያው ዲስከስ ታደርጋቸው ማለት ነው እንዳደርጉ በጣም ብዙ ጊዜ እመክራለሁ። ብዙ ጊዜ ሴቭ አደርጋቸዋለሁኝ። እንደምንም ቀስ ብለን አባብለን አስወጥተን ይሸኛቸዋለን እና በማግስቱ መጥቶ በጣም ብዙ የሚያመሰግኑኝ ሰዎች አሉ። በጣም ደስ ይላል። ከዛ በተጨማሪ ሶሻል ወርክ ላይ ተሳተፊያለሽ ብዙ ጊዜ እና ላይክ የተቸገሩ በመርዳት ኢትዮፒክስ ላይም ከዚህ በፊት ተገናኝተናል። ያ ሶሻል ወርክ ስንሰራ እንደዚህ ሲያጸዱ ምናምን እና ከዚህ በፊትም ሌላ አንድ ልጅ ኢትዮጵያ ዲሲ ላይ በመሳሪያ ተመቶ የሞተ ጊዜ እዛ ላይም ሰላማዊ ሰልፍ ላይ አብረን ነበረን እና ላይክ ይሄስ ምንድን ላይክ ኢንስፓየር የሚያደርግሽ? ላይክ እኔን ራሴን እዚህ የምቆጥረው ልክ እንደ ኢትዮጵያን ወክዬ ራሴን በራሴ ልክ እንደ አምባሳደር ሾሜ ያለው ሴት ነኝ እና ኢትዮጵያኖች እና ኢትዮጵያን በሚመለከት የሚደረግበት ቦታ ሁሉ ለምሳሌ በቅርብ ጊዜ ኢትዮጵያ ኒው ይር ብለው እዚህ ነጮች ፋርመር የሚሏቸው በዓል ያከብሩ ነበረ ለኢትዮጵያኖች፣ ለእኛ ኢትዮጵያ ኒው ይር እንኳን አደረሳችሁ ብለውን እና መጨረሻ ላይ ስሰማ በደንብ አገልግል አዘጋጅቼ በደንብ ዳቦ ምናምን ነገር ቆራርሼ እነሱ የእኛም በዓል ሲያከብሩልን ሄጄ ቴንኪዩ ብዬ ምግብ ይዘን አብረን በልተን ጃኬቶች የኢትዮጵያ ይዤ ሄጄ ለባልና ለሚስቶች ውስጥ ጾታ ሰጥቼ እንደዛ አድርጌ ነው የምመጣው እና በጣም ኃይለኛ የሆነ የሀገር ፍቅር አለኝ። የኢትዮጵያን ሕዝብ እወዳለሁ።
እና በቃ ሪፕሬዘንት ነው የማደርገው ብዬ ነው የማስበው። እዚህ በሰርቪስ የዚህ ሀገሩ ሰዎች ሲመጡ ነጩ ጥቁሩ ሲመጡ ጀስት ኢትዮጵያን ሪፕሬዘንት አድርጌ ነው ሰርቪስ የምሰጠው። ኢትዮጵያ ማለት እንደዚህ ነው ሰርቭ የምናደርገው፣ እንደዚህ ነው ሪስፔክት የምናደርገው፣ እንደዚህ ብዬ በተቻለ መጠን ጥሩ ሰርቪስ ሰጥተን ነው የምናስተናግዳቸው። ከዛ ውጭ ከከስተመር ጋር ላይ አሁን ለምሳሌ ምን አይነት ሪሌሽንሺፕ እንዴት አድርገሽ ነው ከከስተመር ጋር ሪሌሽንሺፕ የምትፈጥሪው? እኔ ጋር ከስተመሮች ሲመጡ እኔ ይሄን ቤት የማየው ልክ ከስተመሩ አንተን እኔም ብሎ መርጦ ከአውት ኦፍ ስቴት በለው አውት ኦፍ ዘ ካንትሪ በለው ፍሮም ኤቭሪዌር ሰዎች ሲመጡ ልክ ቤትህ አክስትህ አጎትህ ቤት ሰው ሲመጣ ልክ እንደዛ ነው የማያቸው። እኔም ብሎ ሲመጡ መርጠውኝ በግሪቲንግ መጀመሪያ ቅፌ ሰላም ብዬ ምን ብዬ እንደገና ደግሞ በዓል እንዳይረሱ ዛሬ ልደታ ነች ነገ ብናም የዳቦ ቆርሼ ዛሬ ቀኑ ለምሳሌ ዛሬ 14 ነው አቡነ አረጋዊ ናቸው ብዬ የአቡነ አረጋዊ ዳቦ አዙሬ እና ፍቅር ልጆች ሲመጡ ህፃናት የሚፈልጉትን ኩኪስንም ሆነ ምናምን አድራርገህ አቴንሽን ስለምሰጥ ነው። ከስተመሮቹ ሲመጡ በደንብ አስተናግደን ቢሹር እንኳን መመለስ ቀርቶ ዘመዶቻቸውን እንዲያመጡ ድረስ ነው የምናደርገው እና ከስተመር ሰርቪስ ነው። በጣም አሪፍ በጣም ደስ ይላል። ከዛ ውጭ አሁን በሶሻል ሚዲያ ምን አይነት ስትራቴጂ ነው ዘኒን ለማስተዋወቅ የምትጠቀሚው? በሶሻል ሚዲያ በጣም የሚገርም አይ ቲንክ እኔ ነኝ የመጀመሪያዋ የሀበሻ ምግብ ሬስቶራንት ምናምን ነገር በማስተዋወቅ ቲክቶክ ላይ የወጣሁት። በጣም ደስ ይላል። ልጆቼ ነገሩኝ። ልጆቼ ነገር ስንት ነው የቲክቶክ የሚባለው የሚከፈለው ምናምን ብዙ ነው እንደ ቲቪ ስላቸው ኖ ማሚ ዚስ ኢዝ ፍሪ አሉኝ። ፍሪ ብዬ 2 አካውንት ከፍቼ ኢሚዲየትሊ እና እንዲያ ነገር ስሰማ በጣም አክቲቭ ነኝ። ቶሎ ብዬ አክት አደርጋለሁ እና ቶሎ አካውንት ከፍቼ ቲክቶክ ማሳየት ሲጀምር ልነግርህ አልችልም። በቃ የዓለምን ሰው የማውቀው ነው መስለኝ። ሰው ደግሞ ከተለያየ ቦታ ላይ ቲክቶክን እያየ ይመጣል። ኢንስታግራም ላይ ፖስት አደርጋለሁኝ፣ ፌስቡክ ላይ ፖስት አደርጋለሁ። ድሮ እንደውም ዩቱብ ላይ ሁሉ ጀምሬ ነበር፣ በኋላ ተውኩት። ምክንያቱም በጣም ቢዚ ስለሆንኩኝ አልቻልኩኝም እና እሱን እጠቀማለሁ ሶሻል ሚዲያዎችን። ፕላስ ደግሞ አንተ እንኳ ከጀመርክ በኋላ ያንተ ሚዲያ ራሱ ላይ በደንብ ታይተሻል። በጣም ብዙ እኔ ብዙ ፊል አለ ፋሚሊዎችን ሳስብ ስፔሻሊ እናቴን ሳስብ ከአንቺ ጋር ስገናኝ ፊልም ማድረገው ነገር አለ እና እንደዚህ አይነት ሰው አለ ብዙ ሰው ከቤተሰብ ተርቆ የሚኖር ሰው እና ለዛ መልስ ትሆኛለሽ አንቺ ማለት እና በጣም ደስ ይላል። አሁን what's your next plan አሁን ዘኒን ዛሬ 3 4 5 ዓመት የት እናገኘው እንዴት እንጠብቅ? አሁን ላይ ማስፋፊያዎች አሉ ደስ ይላል። በጣም ልዩ ነው። አሁን ላይ ዛሬ 6-5 ወር ያየው ዘኒ ሰው እና አሁን የሚያየው ሰው የተለየ ነገር ነው የሚያየውና አንድ ደግሞ ምን አለ መሰለሽ ጊዜ አንድ አይነት ነገር አድርገህ ሰውን አትጠብቅም። ኢቭን መኖሪያ ቤትን እንኳን እቃውን ከዛ እንኳን ስትለዋወጠው ትንሽ ለውጥ ማሳየት አለብህ። ይሄ ደግሞ የቢዝነስ ቦታ ነው። የ10ኛ ዓመቴን ሳከብር ቶታሊ ኪችኖችን በሙሉ ቶታል ሬኖቬሽን አድርጌያለሁ። ድሮ ምግብ ምናምን አንዳንድ ነገር ሽታ ይወጣል ምናምን ባል ነገር ነበረ። 10ኛ ዓመት በጀት በደንብ አስተካክዬ 10ኛ ዓመት ላይ ያን ፕሮብሌም ሶልቭ አረኩኝ። ቤቱን ቶታሊ ሬኖቬት አደረግን። መታጠቢያ ቤቶቻችንን መጠነኛ ሬኖቬሽን አድርገን አሁን ትንሽ ሰው ሁሉ ሲያው ደስ ብሎት እየመጣ እየገባ ነው። እኛም ወይ አራፒ እና በሚቀጥሉት 2-3 ዓመት እንግዲህ አሁን ይሄ ኢኮኖሚ ይለወጣል። ትንሽ አሁን ከበድ ያለ ጊዜ ነው እና ሆፕፉሊስ ይለወጣል እግዚአብሔር እንግዲህ በሚያውቀው እና በደንብ ሰፋ አድርጌ ሰራለሁኝ። እኔ ለራሴ ኢቨን አሁን እግዚአብሔር ይመስገን አምግርት ገው ኢቨን ሪታየር ባደርግም ግን ያሉት 30 ሰራተኞች 20 ሰራተኞች ያሉትንስ እነሱንስ ምን ላርጋቸው የሚለው ነገር አሁን ያሳስበኛል እና የነሱን ደሞዝ ለመክፈል የቤት ኪራያችንን ለመክፈል ትንሽ አሁን የሚያጨናንቅ ጊዜ ነው። ሶ እግዚአብሔር ይመስገን ህዝቡን በጣም ደግ ህዝብ ነው። የኢትዮጵያ ህዝብ የኤርትራ ህዝብ እና በጣም የተባረከ ህዝብ ነው እና በቃ እርዳታ ያስፈልገናል ብቅ በሉ ሁልጊዜ እና እርዳታቸው አይለይ ስላቸው ሰው ይመጣል።
እግዚአብሔር ይመስገን። አዎ አመስጋኝሽ። ያ ነገሮች ደስ ይለኛል እኔ በጣም እግዚአብሔር ይመስገን። በጣም አሪፍ። እና ዋትስ ላይክ አሁን ጥያቄዎችን እየጨረስኩ ነው። አሁን አንቺ ላይክ አሁን የተለያየ ዓለም ላይ ያለ ሰው ነው ይሄን ነገር የሚያየው እና ሬስቶራንትን ለረጅም ጊዜ ታውቂዋለሽ ቢዝነሱን እና ወደፊት አሁን ሬስቶራንትን ኦን ላርግ ሬስቶራንት ስራ ልጀምር ብሎ ለሚል ሰው ምንድነው ላይክ አድቫይስሽ? አዎ አድቫይሴ ሬስቶራንትን አንደኛ በጣም የምመክረው ሰው የሚሰራውን ስራ መውደድ አለበት። እኔ ስራዬን በጣም ነው የምወደው። አንዳንድ ጊዜ እንደው ቢዘጋ ይሄ ኢኮኖሚ መጥፎ ሆኖ ብዬ የማስበው ምንድነው ስራውን በጣም ስለምወደው እና ሰራተኞችን ስለምወዳቸው ላለማጣት እንትን አደርጋለሁ። አንድን ሰው አዲስ ስራ ሲከፍቱ የምመክረው ስራውን መውደድ አለባቸው። የሬስቶራንት ስራ ቀላል ስራ አይደለም፣ ከባድ ስራ ነው። ፍቅር ከወደድከው ግን ቀላል ነው። እና ሁሉም ሰው ከስተመር ሰርቪስ ላይ በደንብ እንዲሰራ ከስተመሩን እንዲያከብር። አሁን አንዳንድ የምሰማቸው ሰዎች እንትኖች አሉ እና በደንብ ሰርቭ አያደርጉንም፣ በተለይ ሴቶች በተለይ እንደዚህ። እኔ ደግሞ በጣም ሴቶች ዶም ብቻቸውን እንዲመጡ ሁሉ ኢንካሬጅ አደርጋለሁኝ እና ሳያቸው ዋው ደስ ብሎኝ ጎበዞች ብዬ እጄ አብሬያቸው ቁጭ ብዬ ቡና ጠጥቼ ሻይ ጠጥቼ ምናምን አበረታትቼ ነው። ሴት ነኝ ብቻ ብላችሁ ከመምጣት አትቆጠቡ። ኖ ራሳችሁን መጠበቅ እንዳለብን ራሳችሁን እመክራለሁም። አሁን ለምሳሌ አንድ ነገር ምን አለ መሰለህ፣ ለምሳሌ አንተ እህት ወንድሞች አሉ፣ ሌላ ቦታ ላይ እህትህ ባትሆንም ኢትዮጵያዊ ኤርትራዊ ወገኖችን ስታገኛቸው you have to see like እንደ ወንድምና እንደ እህትህ። ይሄ ደግሞ በሱሱ የማይታይ ነገር አለ እና ትንሽ ሴት ልጅ እህቴ ነች ብለህ ማለት አለብህ፣ ወንድኑም ወንድሜ። እና እዚህ ላይ ትንሽ ሁሉም ሰው ቢተባበር ደስ ይላል። ሪስፔክቱ ቢኖር መፈቃቀሩ ቢኖር ማንንም ሰው ስታይ እኔ ልክ ሲያው ልክ እንደ እናት ሌላዋንም ሴት ሲያው እንደዛ። እኔ አሁን ለምሳሌ ቤት ያሉትን ልጆች ሰራተኞች በደንብ ነው ማስከብረው። ሰርቪስ በደንብ ይሰጣሉ፣ የሚገባውን ነገር ያደርጋሉ። ግን ሌሎች ሰዎች በሌላ መንገድ ከመስመር ውጭ ከመጡ ግን ሲሪየስሊ በደንብ አክሽን ወስዳለሁ። ገባ? እነዚህ ልጆች አላማ ስላላቸው ነው የሚሰሩት። እነዚህ ልጆች ነገ ጠዋት ትምህርት ቤት መሄድ ስለሚፈልጉ የቤት ኪራይ መክፈል ስለሚፈልጉ ነው እዚህ መጥተው የሁላችንም ፌስ የሚያደርጉት። ስለዚህ ይሄ ሪስፔክት መኖር አለበት ነው። ከስተመሮች ሲመጡ አንዳንድ ብዙ አይደለም ደግነቱ፣ እዛ ላይ ትንሽ ሰው ቢተባበር ደስ ይላል። የቲፕ ሰራተኞች ነን፣ ህዝቡ ደግ ነው ይሰጣል እንዳልኩ እግዚአብሔር ይስጣቸው። ስልሽ መከባበር ያስፈልጋል ብዬ ነው የምለው። በተረፈ እግዚአብሔር ይመስገን ሁሉም ጥሩ ነው። በጣም ደስ ይላል። በጣም ደስ ይላል። ላይክ አሁን ብዙ ጊዜ እኔ አንቺ ጋር መጥቼ ላይክ ፕሮሞት አድርጌያለሁ አንቺን ቤት። ያው አንቺንም ስለማከብርሽ ነው፣ በሴትነትሽም ላይክ ነው ጠንካራ ነሽ፣ ላይክ ለብዙዎች ምሳሌ ትሆኛለሽ ብዬ ስለማስብ ነው እና ተደጋግሜ አንቺ ጋር መጣው እና ላይክ አሁን ላይ በዩቲዩብ ደግሞ መጥቻለሁ እና ወደፊት ደግሞ ያው በደንብ አድርጌ አግዝሻለሁ እኔም በምችለው አቅም። ያንቺንም የሶሻል ሚዲያ አካውንት አሁን ላይ ትነግሪንና ሰዎች ይበልጥ ደግሞ እንዲከታተሉሽ ምን ላይ እንዳለሽ እና አካውንቱ ስሙ ምን እንደሆነ በመጨረሻም ንገሪንና ያው የዛሬውን ነገር እናጠናቃለን ማለት። እሺ ያሬዲ፣ እኔ በጣም እጅግ አድርጌ አመሰግናለሁ። በጣም ብዙ ሰዎች አሉ ልክ እንዳልኩ በቲክቶከሮች ዩቲዩብ ላይ የሚሰሩ ልጆች በሙሉ በተቻለ መጠን ቢዝነስን አድቨርታይዝ ያደርጉልኛል። በዚህ አጋጣሚ ሁሉንም አመስገን እፈልጋለሁ። በተለይ አንተ ልክ እንደ እናት አይተኸኝ በየጊዜው መተህ እንዴት ነሽ ብለህ ስለምትለኝ እጅግ በጣም አድርጌ አመሰግናለሁ። እንግዲህ ስራህም ይደግልህ፣ እግዚአብሔር ይባርክህ፣ ስራህን ያስፋፋልህ። ለምንድነው የአንድ ሰው ማደግ ለሱ ብቻ አይደለም፣ ለብዙ ሰው ትተርፋለህ፣ ለብዙ ሰው ትረዳለህ። አሁን ይሄ ስራ የኔ ብቻ አይደለም፣ በጣም ብዙ ሰው ኢትዮጵያ ውስጥ አንድ 1 ሚሊዮን ዴይ ምናምን እንደዚህ አድርጌ የምናግዛችሁ ሰዎች አሉ። ቤተክርስቲያን ላይ እዚህ ሀገር ላይ የማንረዳበት ቦታ የለም። መቄዶንያ ብትል የመጀመሪያዋ ለመቄዶንያ ከዶክተር ቢኒ ጋራ የመጀመሪያውን እዚህ ቤት ፈንድሬዚንግ ያደረግኩኝ እኔ ነኝ። ድሮ እንግዲህ ቢፎር ኮቪድ 5-6 ዓመት ይሆነዋል። እና ሌሎችም እርዳታ የሚደረግባቸው ቦታዎች ላይ ሁሉ የሌለውበት ቦታ የለም አለሁኝ። እና ሲኖር ስትሰራ
ሁሉም ጋር ትደርሳለህ እና እናንተንም በተለይ ወጣቶች መታችሁ እንደዚህ ስትሰሩ ምን ስትሉ በጣም ደስ ይለኛል። ለእናንተ ብቻ ያለው ለወገን ለሀገር ስለሆነ የምትሰሩት እግዚአብሔር እንግዲህ ያበርታችሁ ያጠንክራችሁ ነው የምለው እና ይሄንን ነው። እዚህ ደግሞ እኔ እዚህ ሀገር ላይ ደግሞ ይመለከተኛል አይመለከተኝም የምለው ነገር የለኝም። የማየው ትክክል ከሆነ የትኛውን ቦታ እንጂ ትክክል ነው በጣም እወጣለሁኝ አንዳንድ ጊዜ እና በጣም ጥሩ ነው ቆንጆ ነው ብዬ እላለሁ። የሆነ ስህተት ደግሞ ካየሁኝ ፕሌስ ይሄ ስህተት ኮሬክት መደረግ አለበት እና የትም ቦታ ይሁን ነጭ ጥቁር ይሁን አይ ዶንት ኬር እና ስህተት ካየሁኝ ይሄ ኮሬክት መደረግ አለበት። ያ ደግሞ ኮሬክት እንዲደረግ ደግሞ I have to extremely fight አድርጋለሁ። በጣም ደስ ይላል እና በዚህ መልኩ ነው ያለው። እግዚአብሔር ይመስገን በጣም ደስ ይላል። ዘንዬ እንግዲህ ያው የመጀመሪያ ሰው ስለሆንሽ በጣም ደስ ይለኛል። እንግዲህ ተመልካቾቻችን ያው ከዘኒ ጋር ዘኒን አውቃችኋታል ብዬ ተስፋ አደርጋለሁ። ለዛሬ የነበረን ቆይታ ከዘኒ ጋር ይሄን ይመስላል። እንግዲህ ዩቲዩብ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ሁላችሁም ጋር እንደርሳለን። ያው የኔ ያሬድ ዴንቪ የእናንተ ነው የሁላችሁም ነው እና ሰብስክራይብ እያደረጋችሁ ቻናሉ እንዲያድግ አድርጉ። ሁላችሁም ጋር እንመጣለን። ከዘኒ ጋር ያለኝ ቆይታ በዚህ ያበቃል። ዘኒዬ እግዚአብሔር ያክብርሽ። አመሰግናለሁ። ቴንክ ዩ እግዚአብሔር ይስጥልን። አመሰግናለሁ።